እጾም ድንቅ የጁስ ኧረ ወይኔ እዚህ ስንገባ ዘጉት። ወይኔ 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 በለው 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 አረው አረው ሄጄ የዘፈንኩት የማህሙድ አህመድን ዘፈን ትዝ እያለኝ የሚለው ዘፈን የመጀመሪያ መድረክ ላይ የወጣሁበት ፐርፎርማንስ ጊዜ ነበር። በኢትዮጵያ አይደል ጊዜ የመጀመሪያው ፐርፎርማንስ አድርጌ የተሰማኝ ስሜት በጣም እጅግ አስቸጋሪ ነበር። ምናልባት እሱ ሊሆን ይችላል። ግጥም ብቻ ሳይሆን ዘፈንም ጠፍቶብኝ ያውቃል። እንዳጋጣሚ ያው የሌሊት ስራ ስለሆነ የክለብ ስራ እኔ ገና አልተላመድኩትም። ያኔ የክለብ ስራና ጠረጴዛ ላይ ተኝቼ ነበርና ልክ ዘፈኑ ሲገቡልኝ የገቡት ዘፈን እንዳጋጣሚ ትዝታ ያረጅም የጋሽ ሚሌ ኮስናቸው ዘፈን ነውና እኔ ቀጥታ ቀስቀሰው ዘፈን ተገብቷል ምናምን ብሎኝ ደስቴጅ ሲሄድ ሄጄ የዘፈንኩት የማህሙድ አህመድን ዘፈን ነው። ትዝ እያለኝ የሚለው ዘፈን እንደዚህ አይነት አጋጣሚዎች ብዙ አሉ። ኢትዮጵያን አይደል ያስመዘገበችኝ እናቴ ናት። ያው የኢትዮጵያን አይደል በሰዓቱ በክፍለ ሀገር ላይ ፕሮሞሽን ይሰራ ስለነበረ በዛ እሱን ሰምታ ነው እናቴ ምዝገባውን እንድመዘገብ የላከችኝ። እናቴ ነች ያስመዘገበችኝ ማለት ነው። ኢትዮጵያን አይደል ጆርኒው በጣም አሪፍ ነበረ። ኦልሞስት ወደ 3 አመት ገደማ ነው የፈጀው። በጣም ትልቅ ኤክስፒሪየንስ ያገኘሁበት ውድድር ነው። አሪፍ ነበር። በቅርቡ ኮንሰርት አዘጋጅተናል። በቅርቡ የሚደረግ ኮንሰርት አለ። አይ ቲንክ በደንብ በጥሩ ሁኔታ አዘጋጅተናል። ጥሩ የሆነ ፐርፎርማንስ ይኖራል። ከኦዲየንስ ጋር በደንብ ጥሩ የሆነ ግንኙነት የምናደርግበት ቆንጆ የሆነ ኮንሰርት አዘጋጅተናል። በዚሁ አጋጣሚ ሁላችሁንም ለዚህ ፕሮግራም ጋብዣችኋለሁ። እናቱ 30 ብር ሰጥተውት ኢትዮጵያን አይደል ተመዘገበ። በውድድሩ ላይም ለ8 ዙሮች የሚደነቅ ብቃት አሳይቶ ሁለተኛ በመውጣት ተሸልሟል። የተወለደው ጎንደር፣ ያደገው የተማረውና ከሙዚቃ ጋር የተዋወቀው ደግሞ ባህር ዳር ነው። ከኢትዮጵያን አይደል በኋላ የድምፃዊ ነዋይ ደበበን ሀገሬ ሰው አጣሽ ሆይ የሚለውን ሙዚቃ እንደገና በመስራት ጀመረ። ጀግናን በማስከተል የነጠላ ዜማ ጉዞውን ጨርሶ እንቁ የሆኑ ባለሙያዎች ተሳትፈውበት ጥንቅቅ አድርገው በማስተዋል የሰሩት ሰምቶ የማይጠገብ የመጀመሪያ አልበሙን እንዚራ ብሎ ለቀቀ። እኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል። ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ከያ ቪአይፒ ላይ ነው። ከዛ በኋላ ቅድም ነው የዘጉት 3 ሰዓት ተኩል ነው የተዘጉት። ቪአይፒ ሬጉላር ሄደ። ሬጉላር ድጋሜ ተሰለፍና ልክ ስንደርስ ሬጉላር መግባታችሁን ቪአይፒ ካላችሁ ግቡ ተባለ። ቪአይፒ ነን ያው ቲኬቱ ማለት ነው። ከዛ ግን መግባት አንችልም። በጣም የሚገርመው ቪአይፒ ሞላ ከመባሉ ይልቅ ማለት ነው ሲስተሙ ላይ ሞላም ነበር። ቪአይፒ ትኬት አገኙ ነበር። 12 ሰዓት ለሚጀምር ኮንሰርት ማለት እስከ ማታ 2 ሰዓት ተኩል ድረስ ትኬት እየተሸጠ ነበር ቪአይፒ ማለት ነው። ሰውን ያለው ሊሚት ያውቃሉ። አሁን
አይማማ ኢትዮጵያ። ለማንኛውም እንትን አንዳንድ ጊዜ ገንዘብ መቀፈል ብቻ ሳይሆን ሰውን በትክክል ትሪት አድርጎ ማስተናገድ የሚባል ነገር አለ። ኮንሰርት ዘፋኙን ብቻ ሳይሆን ሆስት ያደረጋችሁ ሰዎች እንዳለ የምታስቡበት ነገር ሊሆን ይገባል። በጣም የሚያሳፍረው ይሄ ሁሉ ህዝብ ተንገላቷል። ይሄ ማለት በነገራችን ላይ ግማሹ ህዝብ ድጋሚ ተንገላቶ ገብቶ ነው፣ እኛ አምልጦ ነው እንጂ ራሴን አልወድም ቢሆን የስም እኔ ከፊት ልቅደም ከጀርባሽም ብሆን እንዳይነሽ ልልሽ እንቅፋት ሳይብኝ አፈቅርሽ በስቃይ ራሴን አልወድም እኔ ከፊት ልቅደም ከጀርባሽም ብሆን እንዳይነሽ ልልሽ እንቅፋት ሳይብኝ እኔ እንድመጣለሽ ደስታ ያስደስትም አያስነፋም ሐዘን አንቺን አታከልም ምድር ስትመዘን የስሜት ወሰነሽ ያው የነፍስ ዓለም ሄድሽበት ሄጄ ያላየሁት የለም እኔ አንቺን ስለምወድ እመጣለሁ ሂጂና እኔ አንቺን ስለምወድ እመጣለሁ ሂጂና በአንቺ መንገድ የሚኖር ነው እግም ካሉ መውደድ አንድም ሰው ለማግኘት አንድም ሰው ለማጣት መንገድ አይደለም ሆይ የመሄድ የመምጣት ግራ ነው የገባኝ ሕይወትን ቆቅልሽ እስኪ ይህን ነገር ያ ሰው የዛን ጊዜ ምልሽ ነበር Here we
ጉበልዬ አይቀርም አንዳንዴ ጉበልዬ ማን ሆነ ተዛምዶ ጉበልዬ ያረገኝ እንግዳ ትናንት እንግዳ የነበረው ጎኜ ትናንት እንግዳ የነበረው ጎኜ ይኸው ዛሬ ደግሞ እኔ እንግዳው ነኝ ናይ አራየው ድማሙን አራየው ድማሙ አራየው ድማሙ አራየው ድማሙ አራየው ድማሙ አራየው ድማሙ አዬ እንደጓናው ግደ እንደ ደስታው ቀን እንደተላው ግደ እንደ ደስታው ቀን ሰዎች የሚውላል መቼም በሐዘን አዬ አባባይ ሆንኩኝ ለማስተዋል እስከ አዲስ አበባ እንኳን ደህና መጣችሁ። አይሰማም። እወዳችኋለሁ። እንኳን ደህና መጣችሁ ሁላችሁንም። እጅግ በጣም ደስ ብሎኛል። ፈጣሪ ያክብርልኝ። እንኳን ደህና መጣችሁ። የምታውቁት ከብዙ ልፋት ከብዙ ድካም በኋላ ነው እዚህ ስቴጅ ላይ የተገናኘ ነውና ፈጣሪ የተመሰገነ ይሁን። እጅግ በጣም ወዳችኋለሁ። እጅግ በጣም አመሰግናለሁ። አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት አይተው አመሰግናለሁ። የለሽም አይጎልም ቢሳብ አቅፈው የላኩት ጎዳናው መንገድ አንተም የሚበላ አንተም የሚወደድ አንተም የሚበላ ጎዳናው መንገድ አንተም የሚበላ ያመጣ አንተም የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ አመመኝ ምነው ሰማል ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማዋል ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ብቻ ቀርቦ ጉርሻ ልምዱን ባልኩራራበት
አሜታ መሆኑ እያወቀው ትርፉን ሰው ለምን ሆናል እያደረ ክፉ አሜታ መሆኑን እያወቀው ትርፉን ሰው ለምን ሆናል እያደረ ክፉ እኔ ያገኝ አጣሁ ባይ እያደር ይብሳል ግን ውስጥ ውስጡን የግል ሀብት ያግበሰብሳል ካቻ ምናምና ካምናው ዘንድሮ ብስጭቴ በዛ እየባሳም ድሮ ማለትም እርግጠኛ ነኝ። አልፋለሁ፣ ተዘጋጅቻለሁ፣ አልፈራም ነው የምትለኝ? አሁን ደግሞ በቅርቡ መረጣ እናደርጋለን። መረጣው ምንድነው? ምርጥ 20 ድምጻውያኖችን በህዝቡና በባለሙያው ማለት ነው። ለህዝቡ ምንድነው የምትለው? በተለይ ደግሞ ለመጣህበት አካባቢ ቶፕ 10 የሚባል ምርጫ አለ። ከዛ ውስጥ እገባለሁ ብዬ አስባለሁ። ከገባው ያው የኢትዮጵያ ህዝብ ድጋፉ እንዳይለየኝ ነው የምለው። በተለይ ደግሞ ለባህር ዳር ፕሪፓራቶሪ ተማሪዎች እንዲሁም ለቀበሌ ነዋሪዎች በሙሉ ያው እጃችሁ ወይም ድጋፋችሁ እንዳይለየኝ ነው ማለት ነው። የተወለደው በውቧ ከተማ ጎንደር ነው። ይሁንና በልጅነቱ ወላጆቹ ወደ ሌላኛዋ ውብ ከተማ ባህር ዳር ሲያመሩ እሱም ቤተሰቡን በመከተል ኑሯቸውን በዛው በባህር ዳር ሊያደርጉ ችለዋል። ማስተዋል በባህር ዳር ትምህርቱን ሊከታተል ችሏል። በቤት ውስጥ ሙዚቃን በተለይ ታላቅ ወንድሙ ዳንኤል ሲያንጎራጉር አብሮ በማዜም ይረብሸው ጭምር እንደነበር ይገልጻል። ወንድሙ ዳንኤል ድምፃዊ ነበር። በአዳማ ዩኒቨርሲቲ ከተመስገን ታፈሰ ጋር አብረው አንድ መድረክ ላይ ይዘፍኑም ነበር። ተሙና ዳንኤል ጓደኛሞች ስለነበሩ በአይደል ውድድር ወቅት ተመስገን ማስተዋልን እንዲያግዘው አደራ ጥሎበት እንደነበርም አሁን ላይ ማስተዋል ይመሰክራል። በጣም የተዋጣለትን የሚኒሊክ ወሰናቸውን ሙዚቃ እንኳን ተመስገን ተጫወተው ብሎ እንደመረጠለት ጭምርም ይታወቃል። ስለዚህ በማስተዋል የሙዚቃ ጉዞ ውስጥ የተሙና የወንድሙ ድርሻ ጉልህ ነው ብንል ማጋነን አይሆንም። ሌላው አሁን ላይ ሁላችንንም ባሳመነበት አልበሙ በተደጋጋሚ ስሟ በመልካም የሚነሳው ባለቤቱ ህይወት ሽኮ ናት። ህይወት ምንም እንኳን እሷን በሙዚቃ ስራ ውስጥ የተሰማራች ቢሆንም ነገር ግን የባሌ ይቅደም በማለት ሙሉ ትኩረቷን እሱ ላይ በማድረግ አሁን ላለበት ደረጃ ላይ ሊደርስ ችሏል። ማስተዋል ታዲያ ይህንን ውለታዋን በዝምታ ሊያልፈው እንደማይችልም ገልጿል። ይልቁንም የልጅነት ህልሟን አልበም በማውጣትና በስፋት በሙዚቃው እንድትሳተፍ የሚቻለውን ሁሉ እንደሚያደርግ ቃል ገብቷል። በጋራ 4 ልጆችንም አፍርተዋል። የተዋወቁት ምሽት ቤት ስትሰራ ሲሆን ማስተዋል አድናቂዋ እንደነበር ይናገራል። እውነት ነው፣ ህይወት በጣም የሚያምርና የተዋበ ድምፅ አላት። በተለይ ተወዳጇ ሙዚቀኛ ብዙነሽ በቀለ በአንድ ወቅት ለዝነኛው ደራሲ በዓሉ ግርማ የዘፈነችለትን ፈረንጅ ሀገር ሳትሄድ የሚለውን ሙዚቃ በድጋሜ ቆንጆ አድርጋ ተጫውተዋለች። ከዚህ በተጨማሪም የራሷ ሲንግል ሙዚቃዎች አሏት። ወደፊት ከምንጠብቃቸው እንስት ድምፃውያን መካከል አንዷ እንደምትሆን ባለሙሉ ተስፋ ነን። ብዙ ነባር የሙዚቃ ባለሙያዎች በብቃቱ የመሰከሩለት በድምፁ ብቻም ሳይሆን በሙዚቃ ድርሰቱና በጥልቅ የጥበብ አረዳዱ ብዙ ይጓዛል ያሉለት ማስተዋል በላይ ወይም በመድረክ አቅርቦቱም ጭምር ብዙዎችን አስጨብጭቧል። በአካል ሳይፈተን በአካል ሳይለካ የማን ምንነቱ ግብሩ ሳይለካ እርግጥ በተፈጥሮ በወርስ ቢጠራ በቁም ነገር መድረክ ሰው ከሰው ይለያል። ሰው ከሰው ይለያል። ሰው ከሰው ይለያል። በሐዘን በደስታ በሳቅ ተመርምሮ ካላየሁም በቀር ካላምርሮ
ብዬ ሰው